ለምንድን ነው እንደዚህ የምትሆነው? ቆይ ለምን ነው እንደዚህ የምትሆነው? በሩ ተከፈተ። እሺ አንተም ክፈት እሷም ክፈት። የሆነ ሰዓት ላይ ግን ራቆትህን ነበርክ እዚህ ጋር ይሄን ያለ ይጠላይ። እኔ ከዚህ በላይ ልቤን ገፈንኩት ፈታላንቺ ጠላሁሽ እኔ ላስረዳት ውጣ እምቢ ቁጭ በል እምቢ ዝም በል እምቢ እንዴት ነው ዋራውሳ እሺ ነው ዋራው ስፈታ ደርሱ ምን አሉ ልትደፍራት ነበር እቺም ቶፋም ልትደፍራት ነበር እኔ እንደዚህ መባል የነበረብኝ ሰው ነሽ ያን ፋይል ተለቀቀው ያውኑን ፋይል ለምን አንተ ገና አዲስ ከመጣች ሰው ጋር እንደ ጅል ልብስ ነው ለቃ አልቆስም ሙሉ ከተማው ምንድነው የምትለው ወንድ እያጠመዳችሁ ደፈረኝ እየተባባላችሁ ለፈለከት አርግበት የምርህ ነው እንዴ አሁን አንተ ምን አለ ብዬ ላጥመደ እሷ አንተ ብለህ አዎ ችግርም ነኝ አንቺ ምንድነው እንዴ ውጣ አንተ ጸብ ነው እንዴ የፈለከው ምን መደባደብ ነው የፈለከው ምንድነው የፈለከው እና በዛ ሰዓት ላይ ቀበቶን ሲፈታ ነው ተፋ ደርሰን ነበር ጫካው ተገናኝ ፋሚሊዎች ድጋሚ መጣሽ ምናምን ነገር ልትሉ ትችላላችሁ ግን በቃ አልቻልኩኝም ማደር እውነት ለመናገር ከሆነ በጣም ነው ያሳሰበኝና በምኒን ቤት ማንም የለምና እኔ ሄደሪልኝ ብዬ ጣርቻታለሁኝ እዚህ ማንም እንዳሌለ ስለምታውቅ እሷም እሺ ብላ መጣለችና እየመጣሁኝ ነው ብላኛለች ቶሎ ትደርሳለች ቅርብ ስለሆነች ማለት ነው ግን እኔ እንጃ አላሳደራለኝ ሁኔታው ምናምን ነገር ይኸውና ሁኔታ ምናምን ነገር አስደንግጦኛል ነቱ ስነግራችሁ አወጣጡ ምናምን ነገር አልተመለሰም ራሱ እስካሁን ድረስ አልመጣም ትቢቱ ማለት ነው ውሸታም ሰው ነው ሊደነግጥ የሚችለው ግን የሆናም በጣም ነው ማምነው እንደዚህ አይነት ነገር በፍጹም ያደርጋል ብዬ አላስብም ወይ እያስፈራራችሁ ያለችው ነገር አለ ወይ የሆነ ነገር ሆኗል እንጂ ለማያውቃ ሰው ልብስ አውልቅ ስትለው እሺ እንዲያርግ ስትለው እሺ ከዛ ደግሞ ቪዲዮን አላሳይም ያለው እያስፈራራችሁ ድንገት ሊሆን ይችላል አላቅም ግን ውስጤ ሊረጋጋልኝ አልቻለም እውነት ለመናገር ከሆነ ጭራሽ ማለት ነው ምንም የሚያረጋጋ አይነት ሁኔታ ውስጥ አይደለሁም አሰብኩኝ ምናምን ነገር ፋሚሊዎች እውነት ለመናገር ከሆነ በቃ አድሬ ምናምን ጠዋት ምናምን ነገር ነበር ልጠራት ያሰብኩትኝ ግን አልቻልኩኝም እና በምን ራሱ እስከ መመስከር ያስደረሳት ነገር የሆነ ነገር ብታይ በሆነ ነገር ብታምን ነው እንጂ በምንም እንደዚህ ቶሎ የሆነ ላይ የምትለወጥበት አይነት ሴት አይደለችም ለሱ ብላ ብዙ ነገር ሆናለች ብዙ ነገር አሳልፋለች ከሚባለው ነገር በጣም ብዙ ነገር ሆናለችና አሁን እንደዚህ አይነት ነገር የተፈጠረው ሊያውም ደግሞ እኔ እንደዚህ አይነት ጓደኞች እንዳሏት ራሱ አላውቅም በእርግጥ የእኔ ቤስት ጓደኛ አይደለችም በምኒ ግን በቃ ማለት ግራ አጋብቶኛል እውነቱ ስነግራችሁ ምንም ነው ማመን ያልፈለኩት የትኛውንም ነገር ማለት ነው ግን በምኒ ትጎዳለች ብዬ አስባለሁ ምክንያቱም የገዛ ጓደኛዋ እንደዚህ እውነት ጓደኛዋ ናት ተንኮለኛዋ ወይስ የኔ ወንድም ነው ጥፋት ያጠፋው ማወቅ ከበደኝ እሱን ነገር ማለት ነውና ደርሻለሁ ብላኛለች እውነት ለመናገር ከሆነና ለዛ ነው ያመራሁትኝ ጭራሽ መተኛትም አቃተኝ ማሰብም አልቻልኩም ከዛ ነገር ውጪ ማለት ነው ጭራሽ መጀመሪያ ቀለል አድርጌ ነበር ያሰብኩት ለካ ነገሩ በጣም ከባድ ከሚባለው በላይ በጣም ከባድ ነው እንደዚህ እንዳሰብኩት ወይ ደግሞ እኔ ቀለል አድርጌ ዝም ብሎ ተወራበት አይነት ነገር ነበር የመሰለኝ እንጂ ከዛ ያለፈ እስከ ህግ ምናምን ነገር የደረሰ ነገር አልመሰለኝም ነበርና ጭራሽ ምንም እንደዚህ አይነት በምኒ እንዴት ነው ዳነሻይ ተመስለኛል አትፋፍቼ ወፍር ያለው በጣም ሰዎች ይያሉኛል እንደዛይቃች በጣም ወፍር ያልጆ ታኑ ጋር ነበር ያየሁት ነበር ሲለያዩ ታምራላችሁ ታይ ግን ደስ ነበር ምንድነው መጨረሻው ደስ ይላል እንዲህ ነው እንግዲህ አጠገብሽ ያለውን ጠበቅ አድርጊ የምርን የምር ነው አይዘው አላውቅም እኔ ስለ ፍቅር ሳስብ ግን አንቺ እና እሱ ነበር መስዋዕት ሁሉ ለምን ያልሆነም እንጂ ብዙ ሰው ተምሳሌቱ ነበር ግን ያው እግዚአብሔር አልፈቀደም ያው ጥሩ ጊዜ አሳልፈናል ከዚህ በኋላም ስለማንገናኝ
ለምን እንደዚህ ትዋደዳላችሁ? እምነት የሚባል ነገር አለ። ብቻ ከባድ ነው። በእናንተ ህይወት መወሰን በጣም ከባድ ነው። በጣም 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 ነው የሚያስጠላው። በዚህ ችግር ባልሆነብሽ ነገር ላይ ችግር ሆኖብሽ እስከዛሬ ችግሮቻችን ላይ የሚያጣላንን ነገር ሳስበው እስቃለሁ። ወይኔ ይላለሁ። አሁን ግን በቃ ማትፈችው ነው ምንም ማድረግ ማትችው ማለት እሱም ሃይማኖቱ ሊተው አይችልም፣ እኔም ሃይማኖት ልንተው። ስለዚህ ልንተው የምንችለው ፍቅራችንን በጣም ይከብዳል። በተለይ እንደዛ እየተዋደደ እኔ ሳስበው ይከብደኛል። ተይ ናፍቆኛል ጭራሽ እንዲህ ብለሽ ብሏል። ጭራሽ እንዲህ ብለሽ ግን 5 ቀኑ እንዴት ነበር? በእናትሽ በጣም ነበር ደስ የሚለው። በስመ አብ ገነት ደብረ ዘይት እንደዛው ልጃት አላውቅም። የእውነት ቀኑ አጠረብን እንጂ ባይዚ እዚህ በጣም ነው ቀኑ የማይሄደው። ወይ ለኔ ብቻ ይሆን አላውቅም። የክፍላችን መራራቅስ ይርቅብኝ ነበር። ክፍሌ ተኝቼ ስነሳ እስኪ ድረስ ይርቅብኝ ነበር ነው። የጄ ደግሞ አግኝቼው ቁርስ እንበላለን አብረን። ከዛ ምሳም አብረሽ ነሽ፣ ራትም አብረሽ ነሽ። ከዛ በኋላ ደግሞ አብረሽ ጊዜ ታሳልፊያለሽ። በጣም ነበር ሁሉም ነገር ላንቺ ያስቀብጣል። ፍቅር ላይ ስትሆኚ ሁሉም ነገር የሚያይሽ ሰው ይወድሻል። ያሉት ነገሮች በሙሉ ተውቦታ ያቸዋለሽ። አሁን እዚህ ስመጣ ሁሉም ነገር ነው የሚከደንብኝ። ለእኔ ብቻ ይሆን አላውቅም፣ ግን ያሰብኩት እግዚአብሔር ግን ደስ ይላል። ያሳለፋችሁት ነገር ማለት በጣም አይገርምሽም? የሰርግ ፎቶዎቹ ራሱ ሳያቸው ድጋሜ ይሄ ምንድነው አግብታ የሰርጓን ቪዲዮች እንደምታይ አይነት ሴት ነው እያደረግኝ ያለው እና ለውስጤ ውሸት ነው ብሎ ማሳመን ራሱ ከብዶኛል ለመናገር ከሆነ። ወይኔ ግን እንደዚህ አይነት ፍቅር ማጣት ማለት አላውቅም። እኔ አብራችሁ ብትሆኑ በጣም ደስ የሚል ደስ የማይለው አለ ብለሽ ነው አላውቅም። ብቻ አለ እንዴት ሲፈልጉልን ያለ ሃይማኖት አይኖር ነገር በሁለቱም ሃይማኖት ተቻችሎ የሚኖርበት አለ። የለም እንወልዳለን። ስንወልድ ደግሞ ምን እናደርገዋለን? ብዙ ሰው የሚለኝ ደግሞ ነገር እንትን ብለሽ ነው። የለም ወይ አክስት አይ አንቺ ባይሆን አድርጊ አንቺ ቢሆን አድርጊ። የአንቺ ቋሚ ስለሆነ ያለ ነገር ነው። ቆጣም ብለሽ ምንም ብለሽ ትመልሺዋለሽ። የኔ ግን ተቆጥተሽም ምንም ብለሽ ማመልሽው ነገር ነው። እግዚአብሔር ያመጣው ነገርን በምንም አትመልሽም። ሰው እግዚአብሔርን ጸልየሽ ሌላ ደህና ሰው እንዲሰጥሽ ታደርጊያለሽ። እንደሱ ያለ ደግሞ ደህና ሰው እንደማላገኝ ያውቃለሁ። ግን ሻል ያለ ብለሽ ታስቢያለሽ እንጂ አንዬ እኮ ነፍስ ማለት ላንቺ ያለው ፍቅር ላንቺ ያለው ሪስፔክት በጣም ነው። አሁን ድረስ ለምንድን ነው አላውቅም። ስልክ ወይ ሲደወል ወይም ሲገባ ፈገግ እላለሁ። ታውቂያለሽ? አኑ ነው አኑ ነው እላለሁ። ምን ልኮልኝ ነው ብዬ እንዲህ በጣም አስለምዶኛል። እንዳለ ሜሴጆች እስከዛሬ ሌላ ጊዜ እንዴት አደርሽ እናቴ ውሎ አሪፍ ነበር ይኛል። እውነት በጣም አቅብጦኛል ማርያምን። እኔ አሁን ሌሎች ሰዎች ምናምን ነገር ቁርስ በነገር ነው እላለሁኝ። ለካ እሱ የሚልክልኝ እኔ ነኝ እንደውም ማልክለት እንጂ ማር እንዴት አደር የኔ እናት ደህና ዋልሽ? ውሎ አሪፍ ነበረ። ስልክ አላነሳል ካልኩት ስልክ አይነሳም እናቴ። ወይኔ በምን ውሎዬ ውሎዬ ሁለት ቀን ቴሌ ራሱ ደግሞ ሲያሽቃብጥ ሜሴጅ ይልካል። አኑ ነው ብዬ ደግሞ ገብቻ ያለው ሳይለንት እንዳላደርገው ራሱ አድርገኝ። እዛ እኮ እያያችሁ አናነሳም። ሁሉም ሰው ተቀይመውናል ስልክ ባለማንሳታችን። ግን ያለችን 5 ቀን ነበር። አንተ በራታን ቤት ስለሆነ የበራታን ብልግና ነው። የት ነበር? ምን ሆነ? እሷ ጋር ነው የመጣሁት። ምን ሆናችሁ? ተጣጣችሁ?
ምንድን ነው አስሬ ነው እንዲህ የምነግርሽ? የገሰሰችኝ እሷ ናት። ገና ከቤቴ እግሬ ሲያወጣ ለምንድን ነው የምጠሪያት? እኔ ስለፈለግኩ ያ በቃ እኔ በጣም የሆነ እንትን እያልሽ እኔ ኪያ ጋር ነው የመጣሁት። ደግሞ አንተ ኧረ እባክሽ የት ሄዳል? ከቤቱ የት ሄዳል? አላውቅም። አንተ እንዳለ ግን ያላወቅሁት እዚሁ ነኝ። እዚሁ ግቢ ነኝ። የት ሄዳለሁ? እዚህ ግቢ ጓደኛዬ ጓደኛዬ ናት አይደል? እዚህ እንድታርልኝ ፈለኩ ብቻዬን ስለማናት በእኔ የተነሳ ነው የተዋወቃችሁት። ኪያ እሰይና ይሁን በቃ ተያት በቃ እኔ ብቁ አንተ ነው ብቁ በቶፋ የተነሳ ነው የእውነት ነው። እኔና ቶፋ እኮ እኔ ለማንም ብዬ ቶፋን አልሸጠውም እኮ እዛ ሸጠች ቀላል ሸጠች። ስራ መሻው እኔ አልሸጥኩም። አንቺ ምንድነው አስሬ ስራ የምትይኝ? ስትበሳሽ ታድለክ ኪያ ምንድነው? ቆይ ችግርሽ ምንድነው? ስለ ራሴ እያወራሁ እንደው እንችላልኩሽ በጣም ምንድነው የተፈጠረው? አንተ ምንም እንዳታወራ ያይሹን ብቻ ነገር ምንድነው? አልነገረሽም ታሪኩ? ለምን አልፈልግም ይቅርታሽን። እሺ አትፈልግም። እሺ እኔ ግን ኪያ ለመጠየቅ ነው የመጣሁት። እኔ ምንም አያገባኝም፣ ከዮናስ ህይወት ጋር ምንም አያገናኘውም ይሄ ነገር ነው እያልኩሽ ያሉት። በቃ ይሄን ያለ ይጠላኝ። እኔ ከዚህ በላይ ጥላቻ ጥጉ ድረስ ማለት ነው የጠላሁሽ። ምንድነው የተፈጠረው? አንዴ ምንድነው የተፈጠረው? ዮና እረፍ፣ ተረጋጋ። አንተ አሰማኝም? ልሰማሽ አይደል እንዴ እዚህ ጋር የመጣሁት? ምን ሆነሽ በማለት አንቺ ያዞን ባሽን ታዩ በቃ ዮና ምንድነው ያላየሽውን አይቻለሁ። አንዴ ላዋራት ነኝ። ዝም በል በቃ ዝም በል። አንቺ የራስሽ ችግር አለብሽ። በቃ ዝም በል እሺ፣ ዝም በል። ምንድነው ምንድነው ያ ከመጀመሪያው ጀምሮ መንገርሽ የተፈጠረው ሁሉ እዚህ ቤት ነው። ሁሉም ነገር ነው። አሞኝ አለ የሆነ ጊዜ ደውሎልኝ ማለት ነው በስልክና ከጓደኛዬ ጋር ነበርኩኝ እኔ። ከዛ አሞኛል ቶሎ ድረሽ ያለኝ። ከዛ መጣሁኝ። እኔ በጣም ደንግጬ ነበረ። ከጓደኛዬ ጋር ነው የመጣሁት። ከዛ ስመጣ እጁን ጠቅልሎ ታምሜ ተኝቶ ነበር እዚህ አልጋ ላይ ማለት ነው። ከዛ በኋላ በጣም ደነገጥኩኝና ምን ሆነ ነው ምናምን ነገር አልኩት። ከዛ አሞኛል እንደዚህ ወድቄ ምናምን ስለኝ በቃ ሆስፒታል እንሂድ ወይ ታሽ ምናምን ነገር ስለው አይ ታሽቻለሁ ሆስፒታል ሄጃለሁ ምናምን ነገር አለ። ከዛ በኋላ በቃ እሺ ምን ላድርግልህ ወይ ምን ትፈልጋለህ? ማንም አልነበረም ነበር ቤት ውስጥ ነው። ከዛ ምን ትፈልጋለህ ምናምን ነገር ስለው የሆነ ነገር ስሪልኝ በቃ ምናምን አለ። እና የመጣሁት ደግሞ ከጓደኛዬ ጋር ነበር። ሰው በጣም እኔ ማለት ነው እንሰራለን። ከዛ ምግብ እየሰራሁ ሰዓት ላይ ቆይቼ ነበረ። ከዛ ሰዓት ላይ ጩኸት ሰማሁ። ይሄ በር ተሰክቶ ነበር። እሺ ታታለክሽ ነገር ነው ተረጋጊ። አትመኛት ይሁን እስካሁን እየተናገርሽ አንድም ውሸት የለም። ይሁንና ለምንድን ነው እኔ ግን ታድለ ኧረ አየሁሽ እኮ መተሽ እውነቱ ሊጋለጥ ሲል ይቅርታ ለመጠየቅ። እሺ ዝም በል አንዴ ትንገረኝ። ከዛ በሩን መደብደብ ጀመርኩኝ። ስከፍተው ዝግ ነበር። ከውስጥ ሆናችኋለች ጓደኛዬ። ከዛ ምንድን ነው ብዬ በሩን ስከፍተው ቁልፍ ነው። ረጅም ሰዓት ቆሜ እየደበደብኩ አንቺ ነሽ ከፍተሽ የገባሽ? አንቺ ቆሜ እየደበደብኩ ነው ያለችው። ምንድን ነው የምትለው? ለምን ያለው ትገባ እያለች አይደል? ዝም በል እሺ። ንገሪኝ። ረጅም ሰዓት ላይ በሩ እያንኳኳው ነበር። ከዛ የጮች ነበር ልጅቷ። ከዛ ሰዓት ላይ በሩ ተከፈተ። ከዛ በሩን ክፍት አድርጌ ስገባ ራቆትን ነበር። ራቆትን ነበር። ስለፈጠረሽ አምላክ ምንም አልተውም። የተፈጠረውን ነገር ነው የነገርኩት። በሩን ከፍተሽ ገባሽ? የሆነ ሰዓት ላይ በሩ ተከፈተ። በራሱ የተቆለፈ በር በራሱ ጊዜ ተከፈተ። የተቆለፈ በር አላስታውስም በዛ ሰዓት ላይ ማለት ለምን አታስታውሽም? ሄደሽ እኮ ብቻ እሱ ራሴ ነበርኩ አላልኩም። ደርሶ ተቆርቋሪ ለምንድን ነው እውነቱንም አትናገረው? እውነቱን ነው እየተናገርኩ ያለሁት። አንተ አውቀህ ነው እንዴ? ዋሻው አይደለም የተፈጠረው ነገር ሁሉ እየተናገርኩ ነው። አንተ ለምንድን ነው እንደዚህ የምትሆነው? ቆይ በሩን ራስሽ ገንጥለሽ ገባሽ?
በሩ ተከፈተ። ማን የከፈተላት? እኔ እኮ ነኝ ጅግ። እሺ አንተም ክፈት እሷም ክፈት። የሆነ ሰዓት ላይ ግን ራቆትህን ነበርክ እዚህ ጋር ቆማ ነበርክ። ለምን ራቆትህን ሆንክ? ስትገቢ ግን አንቺ የጻፍሽው አንቆ ሊደፍራት ሲል ነው የደረስኩት አለ። ምን አላነካትም ነው እና ምንድን ነው የምትለው? እና ምንድን ነው ያነካት? ለምንድን ነው እኔ ለምንም ነቃት ብቻ አላነካትም። ለምንድን ነው እኔ አላቀለም ለምን እንዳነካት። አንቺ አትዋሺ። አይታለች እያወቀች ነው። ይሄ ነው በቃ አመላ ይሄ ነው። ይሄንን አይቶ ነው አንተ ህግ የሚያስረህ እና ባታደርገው ራሱ በዚህ ተግባር ያሳስራል። ባልኩበት ለምን ነው የምታውለው? በቃ ባልኩበት ሲጀመር እንደዚህ እንደምትጨቃጭቀው ስለማቅ ነው እሷን ብቻ ነው የጠራኋት አይደል? እኔማ ሰማሁ እንዳለ ጎረቤቶች እኮ በቃ ላውራት ዝም በላ አላማ መጮ ነው አንተ መደንፋት። በማርያም ምን ኩራሽና ሞኛል በስላሴ በግድ እኮ ተኝ እንዴ ይባስ ራስ ምታት ለምን ትጠሪያለህ? እኔ አባባል ስለፈለግ ሱስ ነው ያንቺ ደግሞ ዛሬ ቆይ ጓደኛሽ ትወጃታለሽ? አይኑ ልትወጃት ትችያለሽ። ጓደኛሽ ነው ግን ታምኛታለሽ ማለት ኪያ ከምልሽ በላይ አምናታለሁ። ብዙ ነገር አብረን አሳልፈን ለሰምተሽ ይከዳሽኝ ማለት ዝም በል። የስንት ዓመት ጓደኛሽ ነች? የረጅም ዓመት እሱ ራሱ የሆነ ሰዓት ላይ ከኔ ጋር ባልነበረ ሰዓት ላይ ከጎኔ የነበረች ሰው ናት። ከምልሽ በላይ ማለት ነው። በችግሬ ሰዓት የነበረች ሰው እና ይሄን ነገር ለዛ ተመሳጥራችሁ ይሄን ነገር ደጋረግን ሙሉ ከተማው ምንድነው የምትለው? ወንድ እያጠመዳችሁ ደፈረኝ እየተባባላችሁ ለፈለከት አርግበት። የምርህን ነው እንዴ? አሁን አንተ ምን አለ ብዬ ላጥምድህ? እሱ አንተ ብለ አዎ ችግርም ነኝ እንዴ? እሱን አይተሽ ቢያንስ በፊት እኮ የሆነ ነገር ይሁንና በመድኃኒዓለም ማለት በመድኃኒዓለም ይሁንና በስላሴ ይዣለሁ እባክህ አፍለከት ይኖር ምን ምን አጣስ ጀመር ምን አለኝ የለኝም እንዴ? የሚያገማመት ነገር አለው እዚህ ውስጥ ተያት ባክሽ ሲጀመር ማለት ይኸውልህ ተረጋጋ። ምንድን ነው የለመድኩት? ምንድን ነው የለመድኩት? የባለፈውም ልጅ የሆነ አቅም እንዳለው ባለበት እንደው አንተ እንዴት ስለምታስብ እኮ ነው እንዴት ስለምታስብ ብር ከሱ ተቀብለሽ ዝም ሸምጥጠሽ ነው? የእውነትህን ነው? እንዲህ ነው የምታስበው? እቺን ባንቺ ባንቺ አምሮ ልክ ይሄን አስተሳሰብ ይዘህ እኔ ይሁንና ይቆጫል ቆጨኝ ከዚህ ልጅ ጋር ቁጭ ብዬ ማውራት እኮ ዝም ውጣ ወጣ አሉ። እኔ ላስረዳት ውጣልኝ። እምቢ ውጣ እምቢ ቁጭ በል እምቢ ዝም በል እምቢ። እንዴት ነው አዋራው እሷ? ኧረ ስለፈጠረ እሺ እኔ ላዋራ ስለፈጠረ ዝም በል ጎረቤት በቃ ዝም በል ንገሪኝ በል። ቆይ ጓደኛሽን ታምኛታለሽ አይደል? ከምልሽ የብዙ በላይ ዓመት ጓደኛሽ ናት አይደል? አዎ ዮናን አታምኚው? ኪያ ከሷ በላይ ቆይ ዮናን አታምኚው? አምነዋለሁ። አንተ ዝም በል የኔ ወሬ በእንባ ዝም በል ላስረዳት ዝም በላ ዝም በል በጨዋና ባለቀሰ ቢሆን እኮ እኔ ድሮ ነበር የማሳምነው። ታስረዳኝ አንዴ ታስረዳኝ። ወይኔ ጉዲ ዮና የሆነ ነገር ባታረግ እኮ እንደዚህ አይንቀጨቅጭም። አንቺ ምንድን ነው የምታወሪው? ምንድን ነው እያልክ ያለው? አንቺ ልትመታኝ ነው? ልትመታኝ ነው? ምን አድርጌ ነው እኔ? በቃ ምን ላስረዳት። ነው? እሺ ላስረዳት አንዴ እሺ ዝም ትላለህ ከቻል ዮና በመቤቴ እንደው በቅድስት ድንግል ማርያም ይዣለሁ። ኧረ ማየት አልፈልግም። እቺ ልጅ ስለፈጠረሽ አምላኩ ሰጂቢ ይኸውልሽ ጓደኛሽ ታምኛታለሽ አይደል? ዮናን ፍቅረኛሽ ነው። ብዙ ዓመት አፍቅረሽዋል አይደል? ያው እሱን ሳታምኚው ኪያ አምነዋለሁ። ታዲያ ምንድን ነው እምነቱ? ልነግርሽ እኮ ነው ያጠራጠረኝ ነገር ልነግርሽ እኮ ነው። ከዛ ገባሁኝ። እሱ ራቆቱ ነበር። እሷ እዚህ ጋር እየጮች ነበር ቆማ። ምን ተፈጠረ ስል ይደፍረኝ ነበር አለች። ከዛ የምርሽን ነው እንደዚህ ያደርጋል አልኩ። ዞር ስል ራቆቱ ነው። አዎ እንደዚህ አድርጓል ምናምን ነገር አለች። ዮና ምንድን ነው የተፈጠረው ስል ታሙ የነበረው ልጅ ጤነኛ ሆነ ማለት ነው። ከዛ በኋላ ለምንድን ነው እንደዚህ ያደረገው? እስቲ ልጨርስ እኮ እሱ አስረዳኝ ቃል ታሙ የነበረው ልጅ ጤነኛ ሆነ ማለት ነው። ታማን ነበር እንዲህ ምን ሆነ ነው ምናምን ስለ ከዛ አልታመምኩኝም አለኝ ማለት ነው። ከዛ ምንድን ነው የተፈጠረው? እንደዚህ ፕራንክ አስበን እንዲህ ላረግ ነው አለኝ ማለት ነው። እውነትሽ ነው እንደዚህ ልታረጉ ነው ብዬ እሷን ስጠይቃት በፍጹም አይደለም። ሲጀመር አልታመመም ነበር ከመጀመሪያው ጀምሮም አውቆ ነው ይሄን ነገር አሲሮበት ነው። አንቺ ስትወጪ በሩን ከቆለፈና እኔ እንትን ሊለኝ ነው አለች። ኦኬ ከዛ አንዴ ግን እኔ አሁን እዚህ ጋር ያልገባኝ ምን አብራችሁ ጓደኛሽ እንደምትመጣ ይሁንና አያውቅም ማለት ይሄን ነገር በምን ሊያስብ ይችላል? እኔም እኮ ግራ የገባኝ እሱ ነው። ሁለተኛ ነገር ይሄን ነገር ማድረግ ከፈለገ ጓደኛውን ሽን ብቻዋን ጠርቷት አያደርግም? እኮ አላውቅም። አንቺ አምሮሽን ሽጠሽ ነው በዛ ነው የምትተዳደር? አምሮሽን ሽጠሽ ላዋራት እኔ ላዋራት በቃ ጎሽ ስል ደግሞ አብረህ ጎሽ አትበል እና ይሄ አርቆ ማሰብ ያቃተት ኩሽና አንቺ አንተ አርቃ አስብ። ቆይ ኩሽና አንቺ ልጅ በምን እሷን እንደዚህ ያደርጋታለች ታስባለች? አላሰብኩም ነበር በሰዓቱ ለብቻ ጠርቷት ምናምን ነገር አለ። ለምን እንደዚህ አስባለሁ? አላሰብኩም ነበር ኪያ ታደርገው እንኳን ያልኩት አለቀ። በሰዓቱ አላሰብኩም ነበር። ከዛ አይኑ ካሜራ አለ። ቆይ ልጨርስልሽ ኪያ እሱ ነገር አልጨረስኩም። ሙሉ ስቶሪ ልጨርስ። ከዛ በኋላ
እንደዚህ አለችኝ ማለት ነው። ከዛ የሆነም ካሜራ አለ እኮ በዚህ ጋር አስቀምጠናል፣ ድብቅ ካሜራ አለ ካላመንሽ አሉኝ ማለት ነው። ኦኬ ካሜራ አለ በቃ የተቀረጸ ካለ ስለዚህ ያወራችሁት ነገር አለ ማለት ነው። እኔ ስወጣ አልኩኝ ማለት ነው። በቃ አሳየኝ ብዬ ተቀመጥኩ። እሺ አለኝ ካሜራን ያሳይሻል አለ። ይዞ መጣ ካሜራውን። እሺ ከፍቷል የለም ምንም ነገር ማለት ነው። ካሜራው ልንገርሽ አውጥተን ስለው ካትነሳ ችግር የለም እዛ ውስጥ እኔ ላስቀምጥ እንዴት ነው የሚደረገው አለች። አሳየኋት ማለት እሺ ብላ ሄዳ ጀለስ እዛ ጋር ከልናው ነው ያስቀመጠችው ሳታበራው ካሜራ አለኝ። 2 ካሜራ ነው ያስቀመጠው። መጀመሪያ አንደኛውን ይሄው እዚህ ጋር ይሄው እዚች ጋር የሰቀልኩት እሺ እዚህ ጋር ሰቅዬ ነበር። አንደኛውን ደግሞ ገና ልሰቅል እዚህ ጋር አብርቼ ኢንትሮ ገብቼ በምን ፕራንክ ላደርጋት ነው ብዬ በሱ ካሜራ አንደኛውን ደግሞ ኪችን ውስጥ አንደኛውን ልሰቅል ነበር። 2 ካሜራ ነበር ያስኩት ማለት ነው። እሱን ካሜራ ይዤ ቀሪውን እዛ ከዛ እኔ በስልኬ እዚህ ሆኜ በምን የምታደርገው ነው ያለው እደበራለሁ። እሷን መጨረሻ ላይ ፕራንክ ነው ምናምን እላታለሁ ምናምን ብዬ የራሴን አሳመንኩ ምናምን። ስትመጣ ከዛ እንደው ፈጣሪ ሲረዳኝ እኔ አስቀምጫለሁ አለ ማለት ይውላ አይሽ ፈጣሪ ረድቶኝ ረሳሁት ያ ካሜራ እንዳለ ረስቼ በቃ ሁሉንም ነገር ችላ ብዬ እርግጠኛ እሺ አሳየን ካለ ስለዚህ ነገር እኮ ለነገርከኝም አሁን በእምነት ናት የነገረች። ስለ የትኛው? ስለ 2 ካሜራ ለቶፋ ነገር ያለው ለምን ለሁሉም ነገር ያለው ለአንቺ እኮ ቅያ እንድታወሪውላ አልፈልግም። አንቺ እንድታወሪውላ አልፈልግም። ምክንያቱም የራሳችሁ ችግር ያለባችሁ ሰዎች ናቸው። አንቺ ይኖርብኝም ጓደኝነት ሌላ አንተ እስር ቤት ገብተህ ስማቀቅ ማየት አልፈልግም እኮ ገባኝ። እኔ ግን እሱ መወጣት እችላለሁ። ለአንቺ ነገርኩ፣ ምንም ጥቅም የለውም። ለቶፋ ነገር ያለ ከዛ ካሜራ አለ የተቀረጸ ነገር አለ። ይሄው በምን ያለ ሲታይ ካሜራው ባዶ ነው። ካሜራው ማን ያስቀመጠው ነው ያልኩሽ? ያኔ ማን ያስቀመጠችው አለኝ። ጠየኳት እሷን አስቀምጣ በዛን ሰዓት ምንድን ነው ያደረኩት? በዛን ሰዓት ምንድን ነው ያደረኩት? ካሜራ አልነካውም ማለች። በዛን ሰዓት እንደዛ ስትለኝ ምንድን ነው ያደረኩት? እሺ ምን ልታረግ ነው? አስተለማት ምን አውቃለሁ ምን እንዳደረኩ። ያነኳት በዛን ሰዓት አይደለም አንቺ ምንድነው እንዴ? ውጣ ሲውጣ አንተ ጸብ ነው እንደ የፈለከው? ምን መደባደብ ነው የፈለከው? ምንድን ነው የፈለከው? አንተ ነገር ልንገርህ ፍቅረኛ እንጂ የምትመጣት እንትን አይደለችም። እሺ ስነ ስርዓት ይኑር። እያየሽ ያላየችው በቃ ዝም በል። ያላየሽው እውነት ካለ ዝም ብለህ ተቀመጥ። እውነት ይወጣል። አለቀ። እንደዚህ ማድረግ ግን የበለጠ ውሸታምነትን ነው የሚያሳብቀው። እረፍ። እኔ እህትህ እንኳን እንዳላምን እያደረገኝ ነው። እረፍ። በምን በቃ ይሄው ነው የተፈጠረው። ራቁቱን አየሽው። ከዛ በኋላ ካሜራ የለም አይደል? ካሜራ የለም። ጓደኛሽ ይሄን ነገር ጓደኛሽ ቶዬን አፈቅረዋለሁ ብላለች አይደል? ቶፋ ነው የምታውቀው። ሶሻል ሚዲያ ላይ አውቃ ነው ያፈቀረችው። እንደዛ ነው ያለች። እሺ ይሄን ብቻ አይደለም ኪያ ጓደኛ ነበረች። ሌላም ልንገርሽ አይደለ? እሺ አንደኛ ነገር ካንቺ በላይ አላውቅም፣ ግን ደግሞ ጓደኞችሽ ሲመጡ እኛ ጋር እኛን ታውቂናለሽ አይደለ? ብዙ ሰው አናስገባም፣ ራሳችን ቲምነን አለቀ። ከዛ ውጭ ያለው ሰው ሲጎዳን እንጂ እስካሁን ሲጠቅመን ያየነው ሰው የለም። በምን ይሄንን ነው ትጠቅመሽ? አንቺም ጭምር ነው። እሺ ደረጃ ጥሬ ቃሉ እንደዛ ነው። አንቺ መናገር ስለከበዳት ነው እያለች አይደለም። በያት እሱ ምንም ገብታለች እኛ ጋር ከኛ ጋር እንደ ፋሚሊ ነው እየኖረች ያለችው። አሁን እኮ አንተን አልነበረም ላናገር የመጣሁት ልፈታ ስል እናንተ ስትደርሱ ሊደፍረኝ ነው አላለችም ብላለች አይደል? ከዛ ምንድን ነው የተባለው? መጨረሻ ላይ ውሸት እንደሆነ ሶሪ እኮ ብያለሁ። እኔ ብቻ አይደለሁም ሁላችንም አምነን ሊደፍረኝ ነበር። ቀበቶ እንዲህ ሲፈጠር እየፈታው እያለ ደረሱ ማለት ነው። ቀበቶ ስፈታ ደረሱ። ምን አሉ? ልትደፍራት ነበር፣ እቺም ቶፋም ልትደፍራት ነበር። እኔ እንደዚህ መባል የነበረብኝ ሰው ነሽ። ያንን ፋይል ከለቀቀው ያውኑን ፋይል ለምን አንተ ገና አዲስ ከመጣች ሰው ጋር እንደ ጅል ልብስ ነው ነገር አልጋ ውስጥ ገባክ። አንቺ እንደዚህ ካሜራና ቪዲዮ ቢኖር እውነት ጎበዝ ናት በጣም። እንደውም እንዳደረክ በደንብ ይመስል ነበር። አንተ ራሱ ኪያ ምንድን ነው የምትይው? አለኝ እኔ ልብስ ነው ልቅ። እሺ ተለካሽ ነው በሩን ልዝጋው። እሺ ተባባሪ ነሽ እንዴ አንቺም ከነሱ ጋር? ምንድን ነው የምታወራው? ይኸውልህ የተሸወድክበትን ነገር ስነግርህ እመን። አላምንም እንዴ አንቺ በሩን የዋህነት መሸወድ እኮ በጣም ይሄ ዋህነት አይደለም፣ ይሄ መጃጃል ነው። ስትጨርሱ ግን ትወጣለች። እቺ ቁጭ በል ስትጨርሱ ትወጣለች። ቁጭ በል። ለምንድን ነው የምትከፍለው? አንዴ ሶልጀርስ በሚል ስለ ጓደኛሽ አላውቅም፣ ግን የሆነ ወንድሜ ነው አይደለ?
እንደዚህ አይነት ነገር አድርጎ ከሆነ እንኳን አንቺን ያልምረው እኔም ራሴ መስከር አይደለም አንጠልጥዬ ይዤው ስጄ እንዲታሰር ነው። ግን ደግሞ መመስከርሽ ትክክል ነው። ያ በሰዓቱ ተበሳጭ አድርጌ ከሆነ ልክ ነው መስል አረ በፈጠረ አምላክ እንደው በፈጠረ አምላክ ዝም በል አምላክሽ ነው ታውቃለህ። እኔ እኮ ማለት ነው ምን እያሳገኝ እንደው ታውቃለህ ጭራሽ እንድናወራ ፈቅድልንም። ለምን እውነት ያለው ሰው ዝም ነው የሚለው ዝም። አንተ ግን ለለለለለ በቃ እናወራኝ። እኔ ልጅ ፍቅረኛሽ ነው አይደለ? ይህን ነገር ምላችሁ ለወደፊታችሁ ነው። ረፊውና በደንብ ነው የምትወዳት አውቃለሁ። በጣም ስለምትወዳት ነው እንደዚህ እየተንገበገብ ያለው። በማትወደው ሰው ምንም ነገር ባያደርግብህ አትንገበገብም። የምትወደው ሰው ግን የሆነ ነገር ሲያደርግብህ ሌላው በፈጠረ አምላክ ያንገበግባል። ይሄን አውቃለሁ። ይኸውልሽ ይሄ ነገር ፍቅረኛሽ ነው አይደለ? ሁለታችሁንም ለማጣላት የተሰራ ሴራ ሊሆን ይችላል። ፍቅር ውስጥ አይደለም ኖ ጓደኛሽ ናት። አይ ነው ጓደኛሽንም ልታምኚ ትችላለሽ። ሁኔታው እዛ ጋ ያለው ነገር ሊያሳምንሽ ይችላል። ግን ቆም ብሎ ማሰብ ግዴታ ነው። ተረዳሽኛል? አሁን እሱ ላይ ፈረድሽበት። 2 ቀን ታስሮ ነበር። ይህን እንኳን አላውቅም እኔ። ቱፋ ባይኖር ኖሮ እስካሁን ድረስ እስር ቤት ነበር ማለት ነው አይደለም? ስለዚህ በአንቺ እንዝላልነት በአንተም ጅልነት የተነሳ ነው። ልብስ አውልቀህ በር ቆልፈህ ፕራንክ አስመሰለህ መጃጃልነት ያለ እኔ ስለተሰራ በጣም ደስ ብሎኛል። በደንብ ትማርበታለህ አንተ። ቆይ አንቺ ከዚህ በፊት ደብረ ዘይት ላይ ከቱፋ ጋር እንደዚህ አይነት ፕራንክ አድርጋችሁ አታውቁም? እኮ እኛ ግን ያደረግነው ፕራንክ በር ቆልፈን አይደለም፣ እውነት እንዲመስል ተብሎ በሩን ገርበብ አድርገን በስትክክል ቁጭ ብለን ልንገርሽ፣ እኔ አይደለም የቆለፍኩት። መጀመሪያማ እንዲህ ክፍት ነበር። እኔ እዚህ ጋር ነበር። እሱ እንደዚህ ስታደርግ ራሷን ጠርጥሬ እኮ አንቺ ተይ ምናምን ከማለት እኮ ነው እሪ ያለችው። ቆልፋ እዚሁ መታ ነው እሪ ያለችው። እንደዚህ ካልሆነ እኮ ፕራንኩን የሰራሁት ከማውቀው ሰው ወንድሜ ከምለው ከጓደኛዬ ጋር ከቶፋ ጋር እሺ አንተ ከማታውቃት ሴት ጋር እንኳን እሷ እኔ አብዳለሁ። እኔ ባይ እደነግጣለሁ። ታርዳይ አትፍረድባት። ያየችው ነገር ያሳምናታል። አይ ሆኒ ራቁትን ከሷ ጋር ባይ በደንብ ነው የምፈርድብህ። በደንብ እንኳን ሌላውን ተው ቪዲዮን ስላላሳየኝ እስካሁን አላውቅም። ምን ትሆን አላስገድድሽ። በምን አሁን እንደዚህ ሲሆን እኮ እኔን ራቁት ነው እንዴት ነበር ሊሆን የሚችለው? እኔ ትሰሚኛለሽ፣ አመንሽኝ አላመንሽኝ በቃ እኔ ፈጣሪ ያምነኛል። ፈጣሪ ካመነኝ በቂ፣ እሱ ካወቀ በቂ። ወይ እኔ አምናለሁ። ስለማምንህም ነው እሷን ታርቺ እያወራሁት። ባላምንህ ኖሮ ይሄን አንጠልጥዬ የሰው ቤት ወስጃለሁ። እኔ መስከረይበት ነበር እንኳን ሌላ ሰው። በምን ጓደኛሽን ማውራት ፈልጋለሁ። ያኔ አውርቻታለሁ። አይ ኖ መሽቷል። አሁን መሽቷል። የት ነው የምትወጣው? እዚህ ነው የምታድረው። ምን ትሆናለህ? እዚህ ነው የምታድረው። ይሆናል ጓደኛ የሚባል ነገር ግን ልጅቷን ታመጫትና አይኗን ነው ጎልጉይ ማለት አይኗን ማለት ነው። ይሆናል ምንድነው? እሺ ጠዋት የትም እንዳትሄድ ልጅቷ ትመጣለች፣ እናወራለን። እኔም ፍለጋ እኔ ማንን እንፈልጋለን? እሱ ጥሩ እኔ ፈልገህ ትመጣለህ። ልጅቷን ግን አንቺ ጋር እመጣለሁ። እነሱን ግን እንዳላያቸው ጓደኛዋን እንዳታለ ዮና ቤቴ ምንም እንዳይ ሰምኛለሽ። ኪያ ዋው ቆይ ያደረግሽው ነገር ልክ ነው እንጂ ልክ እንዳልሆነ እኮ አውቃለሁ። መጠርጠር አልነበረብኝም፣ ግን በሰዓቱ በጣም ነበር የሚያስጠረጥረው። ማለት በእኔ ቦታ ብትሆኚ አላውቅም። ራቆቱን እዚህ ክፍል ውስጥ እሷ ቆማ እያጮች ምን ማድረግ ነበረብኝ? በዛ ሰዓት ደግሞ ማስረጃ አለኝ ቪዲዮ አለኝ አሳየኝ ስለው የለም ያ ማስረጃ እና በዛ ሰዓት ላይ ደግሞ ትልቅ ብስጭት ላይ ነበርኩኝ። ኪያ በጣም ተናድጄ ነበር። በቃ ሄጄ መሰከርኩበት። እሷን ደግሞ አምኛት ነበር። ከዚህ በፊት ደግሞ ከቶፋ ጋር ሆነን ማለት ነው ተከታትለናል ጫካ ውስጥ እና በዛ ሰዓት ላይ ቀበቶን ሲፈታ እኔና ቶፋ ደርሰን ነበር ጫካ ውስጥ። አዎ ጫካ ውስጥ ተገናኝተው ኢቨን ሁላ ማለት ነው አጠገቧ እንዳትደርስ ተብሎ ከወጣበት በኋላ ነው ያ ነገር ሁላ ሊያገኛት ሄደው ማለት ነው። ለኛ ስልኩን አጥፍቶ ምናምን ነገር ተከታትለን ያገኘነው። ከዛ በኋላ ሁላ በቃ አምን ነበረ በቃ ሊደፍራት ነው ብለን ማለት ነው። ንገረን ስንለው ሁሉ ነገር አይነግረንም። ከዛ ሰዓት ላይ ቪዲዮ ለቀቀው ሊገርፋት እንደነበር ማለት ነው። እና እሷም ዋሽታኛለች። እዚህ ጋር ከምልሽ በላይ አምኛት ነበረ ሁሉ ነገር በቃ ይሁን አርጉታል ብዬ
ስትነግረኝ ከጎኔ ስትሆን ምን ስትለኝ ስታባብለኝ ምን ስትለኝ በቃ ይሄ ነገር አርጎታል ብዬ የምር አምኜ ነበር። ግን እሷም በጣም ነው ያሸች ከምልሽ በላይ ማለት ነው። እሷን አምኜ ከእሷ ጎን በመሆኔ ራሱ ጭራሽ ነው የተሰበርኩት። እሷም ዋሸችኝ። ዮናንም እውነቱን ንገረኝ ስለው እሱም አይነግረኝም። እኔ አሁን መሀል ቤት ነው የቀረሁት። ወይ ከእሱ አልሆንኩኝ ወይ ከእሱ አልሆንኩኝ። በቃ መሀል ላይ ግራ ገባኝ። ማንን ማመን እንዳለብኝ ራሱ አላውቅም ከምልሽ በላይ በቃ ግራ በቃ እሱ ንጹህ ነው ስል እሷ እንትና ስል እሱ መሀል ላይ በቃ ትሆኛለሽ። የሚያወዘጋግብ ነገር ነው የሚሆነው እና እንዴት ብዬ እንደማስረዳሽ አላውቅም። ምናምን እንደምታየው ነው እንዴት እንደሚሆን እሱ ሲረጋ ነው የሚሆነው። አንቺ ደግሞ ታገሽ ነው እና ባሉ ታውቂዋለሽ። ፍቅርና ማለት እንደዚህ ነው። ትንሽ ነገር የሚያበሳጨው ሰው ነው። ትንሽ ነገር የሚያናደው ሰው ነው። አሁን ልጅ ጋር ትደውይላትና ነገ ጠዋት ልጅ ትቀጥላለች። እሺ አይ ነው ማለት አልፈልግም። አይ ነው ህይወቴ ምስቅልቅሉን ነው የአንቺ ህይወት ምስቅልቅሉን እንደወጣ የሆነ ህይወት ምስቅልቅሉን ወጣ። ቢያንስ ነው መመለስ አለበት። የሆነ እና እኮ መመለስ ይችላል። ቪዲዮ ለምን አይለቁም? በቃ ይሄን ነገር ያደረጋለው ወይ ያስፈራራችሁ ሊሆን ይችላል። ግራ ገባኝ። ወይ የሆነ ነገር አለ እንጂ የሆነ ነገር ሳይኖር እሱ እንደዚህ ነገር አያደርግም። ተረዳሽኝ? ስለዚህ ነገ ትቀጥረሻለሽ። እኔ አገኛታለሁ። እናንተም ባላችሁት እናወራታለን። ተግባባን? ቀጥራታለሁ። ማውራት ከፈለግሽ ታወራታለሽ። ግን እኔ እንጃ ምንም የምትልሽ አይመስለኝም። እሷ ጋር አዲስ ነገር የምታገኝ አይመስለኝም። እሱን ያውሽ ሰውና ማያውሽ ሰው እንደዚህ ይለያል ሲጀመሩ። ሲቀጥል ደግሞ አዲስ ሰው ሆና መጣ ተወየና አፈቅራለሁ ብላ ከዛ ደግሞ ወደዚህ የመጣችበትን መንገድ በደንብ እናየዋለን። አሁን ግን ተረጋጊ። ፒጃማ ተስተሽና እዚህ ማን ነው ሄደ? አይዞሽ እና ሄደ አይደል ጭቅጭቅ የለም ጭቅጭቅ የለም። ቆይቷልሽ ባል እየተው ግን ይቆጫችኋል። እረፉ። እንደኛ ልክ ስትለያዩ ወይኔን ጊዜ ተፋቅረን ባጣጣም ነው ትልሳላችሁ። ወይኔን ጊዜ ምን አለ ባልጣላ ነው የምትሉት። እኮ ፈልገዋለሁ የምር ከእሱ ጋር የምታረቅበትን ጊዜ ፈልገዋለሁ። ቆይ ይቅርታ ብለሽዋል? ብዬዋለሁ። ከምልሽ በላይ ብዙ ነገር አለ። ይቅርታ ለማድረግ ደግሞ ላንቺ ትንሽ ጊዜ ይፈጅበታል። አይ ነው ጓደኛሽ ነው እንደዛ ያደረገው እና እሱ ላይ ስለመሰከርሽበት ይደብረዋል። እንኳን እሱ ነው ይደብሮኛል። እውነቱን ነው የምነግርሽ። ተረዳሽኛ? ቀስ በቀስ ይቅርታ ትበላለሽ። ተረዳሽኝ? እሱም አይጨክንም በአንቺ። ይሄኔ ታች ነው ጓደኞቹ ጋር የሚያድረው። ተረዳሽኝ? ሁለታችንን ባዶ ቤት ውስጥ አያድርም። አረባ ነገ ጠዋት ደግሞ ታገኘዋለሽ። አይዞሽ ነው ቢጃማ ልስጥሽ። ለማንኛውም ካልሆነች በምን እንግዲህ ወርቻታለሁኝ። ያው በምን ተዛዝተካል ነገር አያደርገውም ብለሽ አስበሻታል። ቀና የዋለን እሱ ነገር እኔም እውነት ለመናገር ከሆነ ተከፍቼብሻለሁ። እሱን በመክሰስሽ እኔ እውነቱን ነው የምነግርሽ። ግን አሁን ተረጋጊ። እሷን ደግሞ ነገ አግኝተናት በስትክክል እናወራታለን። ፋሚሊዎች በስትክክል እሷንም ቢሆን ማን እንደሆነች ኬት እንደመጣች በአንዴ ተውዬን አፈቀርኩኝ፣ ከዛ ደግሞ መጣ ተደፈርኩኝ። የተደፈረ ሴት እንደዚህ ነው። ማን ስሟን ልሽ ባርኪ ስሟን አላውቀውም፣ ግን ጥሩ ነው። ለማንኛውም ፋሚሊዎች ነገ እሷንም እናወራታለን። ያ ለመፍታት ብቻ በተቻለኝ አቅም ሞከራለሁ። ግን አንቺ ተረጋጊ። ታረቃለች ደግሞ ቀይ ቢጃማ ልስጥሽ። ፋሚሊዎች ሰላም ነው መደሩ